የውስጥ ሰላምህን ለማናጋት አሸባሪ እየገዛ ቢያስቸግርህ ምን ታረጋለህ ተብሎ ሲጠየቅ ኢትዮጵያ ከተንኳሽነት መቆጠብ አለባት። ወይኔ ሀገሬ ያሳዝናል በጣም። ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም። በተለይ አብን ከብልጽግና ጋር ተቀራራቢ ፖሊሲ ስላለው ለምን እንደማይዋሃድ ወይም ትብብር እንደኛ እንደማይፈጥር የኢትዮጵያ ህዝብ አሁን አማራጭ ሐሳብ ያለውን ፓርቲ ቁጭ ብሎ እየተከታተለ ነው። ማኒፌስቶ የለንም ስትሉ ሰምቷል። የ2013 ማኒፌስቶ ይዛችሁ በ2018 እንደምትወዳደሩ ሰምቷል። መንግስትም ድንበር አካባቢ ጦር አስጠግቷል። ይህ ስህተት ነው ብለን እናምናለን። የትኛው ጎረቤት ሀገሮች የትኛው ሀገር ድርጊት ነው ስህተት? ሁለቱም ሀገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እኔ ኢትዮጵያ አንዳንዴ ታሽኮረመኛለች አለ ያዩ ፈንደስ። ተኩስ ለማቆም እዚህ ሀገር ውስጥ መጀመሪያ ያለ ህግ ታጥቆ በዛ መንገድ መብቴን አስከብራለሁ የሚለው ነው ማስቀመጥ ያለበት። መንግስትማ በፍጹም ጠመንጃ ማስቀመጥ አይችልም። መንግስት ጠመንጃ ካስቀመጠ እኮ ጠመንጃ መንግስት መሆን አይችልም። ፐርፌክት ጋዜጠኛ መጠየቅ ያለበትን የሚያውቅ ሁሉንም ማኒፌስቶ ፖሊሲ አጥንቶ ተዘጋጅቶ የሚሄድ በስነ ስርዓት ለህዝብ መገለጥ ያለበትን ነገር እንዲገለጥ እየሞገተ የሚጠይቅ ጋዜጠኛ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን። ቢያንስ የሚመልሰውን ነገር እኮ መጠንቀቅ አለበት። ኢትዮጵያ ተላላኪ ሆናለች አይባልም። እንደ ሀገር 130 ሚሊዮን ህዝብ ነው እየሰደብክ ያለው። 130 ሚሊዮን ህዝብ ተላላኪ ሆኗል እያልክ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን የመራጮች የመዝገባ ሁኔታና ቀነ ገደቡን አስመልክቶ መቼ የመራጮች ምዝገባ ከመቼ እስከ መቼ ይካሄዳል፣ እንዲሁም ደግሞ የምርጫ ካርድ የማውጫ ዘዴውስ ምን ይመስላል የሚለውን ጉዳይ አጠር ባለመልኩ ወደ እናንተ መረጃ የምናደርስ ይሆናል። በሁለተኛ ደረጃ ከዚሁ ከምርጫ ሂደት ጋር ተያይዞ ከሰሞኑ እየተከናወኑ ካሉት የተፎካካሪ ፓርቲዎች የክርክር መድረኮች መካከል በውጭ ዲፕሎማሲ ወይም ደግሞ በውጭ ግንኙነት ጉዳይ ላይ እንዲሁም ለኢትዮጵያ የባህር በር ባለቤትነትን የማረጋገጥ ጉዳይን እንዴት ይመለከቱታል በሚለው ጉዳይ ላይ የፖለቲካ ፓርቲዎች ያደረጉትን ክርክር ለዛሬ እንድንመለከተው ይዘን ቀርበናል። እንግዲህ ይህንን ፕሮግራም እንድትከታተሉ እና ደግሞ ያሏችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታስቀምጡልን እንደምትችሉ እያስታወስኩኝ መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከርም ድጋፍ ማድረጋችሁን ሳትዘነጉ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት በዘንድሮ ዓመት መጋቢት 24 2018 ዓ.ም ሀገራዊ ምርጫ ይከናወናል። በዚህ በተያዘለት ቀነ ገደብ የምርጫ ቀኑን ለማካሄድ ደግሞ የመራጮች ምዝገባ በዚህ ወቅት ይፋ ተደርጓል። በምን ሁኔታ ነው የመራጮች ምዝገባ የሚካሄደው፣ ከመቼ እስከ መቼ ነው የሚለውን ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ከሁለት ቀናት በፊት ይፋ አድርጓል። እንግዲህ ከየካቲት 28 ጀምሮ እስከ መጋቢት 28 ድረስ ባለው አንድ ወር ውስጥ መራጮች የምርጫ ካርዳቸውን እንዲወስዱና እንዲመዘገቡ ጥሪ አስተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ካርድ የሚወሰድበት ወይም መራጮች የሚመዘገቡበት ፕላትፎርም ደግሞ በራሱ በምርጫ ቦርድ በኩል ተዘጋጅቶ ምርጫዬ የሚባል አፕሊኬሽን ተዘጋጅቷል። ያንን አፕሊኬሽን ከአፕ ስቶር ወይም ደግሞ ከፕሌይ ስቶር ላይ በማውረድ በቀላሉ መመዝገብና የምርጫ ካርዳችሁን መያዝ የምትችሉ መሆኑን የምርጫ ቦርድ አሳስቧል። እኛም ወደ እናንተ አድርሰናል። እንግዲህ ያልመረጠ ሰው ያው ይመረጥለታል እንደሚባለው የመሆን መልቲሚዲያ ቤተሰቦች ቀድማችሁ የምርጫ ካርዳችሁን እንድትይዙ እናሳስባለን። ምክንያቱም ካልመረጣችሁ ያው በተመረጠላችሁ መሪ ትተዳደራላችሁ ማለት ነው። ስለዚህ ምርጫ መሳተፍ የምርጫ ካርድ ወስዶ ድምፅን በተገቢው መንገድ ይመራኛል፣ ያስተዳድረኛል፣ ለሀገር የተሻለ ራዕይና ዓላማ አለው የምትሉትን መሪ ለመምረጥ
ወይም ፓርቲ ለመምረጥ ከወዲሁ የምርጫ ካርዱን መያዝ ያስፈልጋልና ቀድማችሁ የምርጫ ካርዳችሁን እንድትይዙ እጣ ፈንታችሁን በራሳችሁ ጊዜ መወሰን እንድትችሉ የሚለውን ጥሪ ከወዲሁ ለእናንተ ማስተላለፍ እንፈልጋለን። እንግዲህ ወደ ዋናው ፕሮግራማችን ስናልፍ ከሁለት ቀናት በፊት በኢትዮጵያ የውጭ ግንኙነት ወይም የውጭ ዲፕሎማሲ ጉዳይ ላይ የተደረገ የፖለቲካ ፓርቲዎች የምርጫ የፖሊሲ ክርክር ተደርጎ ነበረ። በዚህ ክርክር ላይ ዋናው የክርክር መድረክ ርዕስ የነበረው ለኢትዮጵያ የባህር በር ጉዳይ የባህር በር ጥያቄ እንዴት አድርጋችሁ ታሳካላችሁ? ከኤርትራ ጋር ያለውን ግንኙነት እንዴት አድርጋችሁ ትዳኙታላችሁ? እናንተ መንግስት ብትሆኑ ማለት ነው። እና ከጎረቤት ሀገራት ጋር ያለውን የኢትዮጵያ ግንኙነት እንዴት አድርጋችሁ ትቃኙታላችሁ የሚሉ ወሳኝ ጥያቄዎች ነበሩ። ለዛሬ እንድናየው የፈለኩት የትብብር ለአንድነት የሚባለው ፓርቲ ውስጥ ያሉት አራቱ ፓርቲዎች መኢአድ፣ ኢሃፓ፣ አማራ ጊዮናዊና አንድ ሌላ ፓርቲ አለ። አራት ፓርቲዎች ናቸው እና እነዚህ ፓርቲዎች የተዋሃዱበት ወይም ህብረት ወይም ቅንጅት የሚሉትን ወክለው የመጡት የቅንጅቱ ሊቀመንበርና የኢሃፓ ሊቀመንበር የሆኑት መጋቤ ብሉይ አብርሃም ሃይማኖት እንዲሁም ደግሞ ዶክተር አበባው የሚባሉ ግለሰቦች ናቸው። ይህንን ትብብር ለአንድነት የሚባለውን ለኢትዮጵያ አንድነት ያሉትን ህብረት ወክለው የመጡት ማለት ነው። እንግዲህ በዚህ የክርክር መድረክ ላይ የተሳተፉት ፓርቲዎች አራት ናቸው። ኢዜማ፣ ብልጽግና፣ አብንና አንድነት ለኢትዮጵያ የሚባሉት ፓርቲዎች ናቸው እና በጣም መሳጭ የነበረው በተለይ በፖለቲካ ፓርቲዎች በራሳቸው እርስ በርሳቸው መካከል የነበረው ክርክርና ጋዜጠኛው ደግሞ በጣም ሞጋች የሆነ ጋዜጠኛ ስለሆነ እሱ የሚያነሳቸው ጥያቄዎች በጣም ወሳኝ መጠየቅ ያለባቸውና ትክክለኛ መልስ የሚፈልጉ ጥያቄዎች ነበሩ። በተወሰነ ደረጃ ዛሬ እንድናይ የፈለኩት ኢሃፓ ያለበት ይሄ አንድነት ለኢትዮጵያ ተብሎ የሚጠራው ፓርቲ ውስጥ ያሉት ፓርቲዎች የኢትዮጵያን የባህር በር የኢትዮጵያን ከጎረቤት ሀገራት ጋር ያላትን ግንኙነት በአጠቃላይ የኢትዮጵያን የውጭ ዲፕሎማሲ እንዴት ይመለከቱታል የሚለውን ጉዳይ ከራሳቸው ከተፎካካሪ ፓርቲዎች ለቀረበላቸው ጥያቄ የሰጡትን ምላሽ እንዲሁም ከሞጋቹ ጋዜጠኛ በኩል የቀረቡላቸውን ጥያቄዎች የመለሱትን መልስ ነው የማቀርብላችሁ። እነሱን ቢያንስ ዛሬ በደንብ አጥርተን ሙሉውን እንኳን ባናቀርበው ዋና ዋና የምላቸውን ሐሳቦች አይተን አንስተን ይሄ አንድነት ለኢትዮጵያ የተባለው ፓርቲ በውጭ ግንኙነትና በውጭ ከጎረቤት ሀገራት ጋር ያለንን አጠቃላይ የፎሬን ፖሊሲ የሚባለው የውጭ ፖሊሲ የሚባለው እንዴት ይመለከቱታል የሚለውን ጉዳይ ነው እንድናይ የፈለኩት። በመጀመሪያ ደረጃ ጥያቄ የቀረበላቸው ለዶክተር አበባው ለሚባሉት ተፎካካሪ ፓርቲ ነው ወይም ግለሰብ ነው። እንግዲህ ይሄ ሰው አብን ፓርቲ ነበር የነበሩት፣ ፓርላማ ነበሩ። ዶክተር አበባው የአብን ፓርቲ አባል ነበሩ እና ፓርላማ ሆነው እንደ ዶክተር ደሳለኝ ጫኔ የተለያዩ አሉባልታዎችን እንዲሁም ደግሞ አላስፈላጊ የሆኑ ቃላቶችን ፓርላማ ውስጥ በመጠቀም እንዲሁም የጽንፈኛውን የአማራ ፖለቲካ የሚያራመዱትን የነዛን የአሸባሪዎቹን ዓላማ ፓርላማ ውስጥ ያራመዱ የነበሩ ሰው ናቸው። አሁን ከአብን ወጥተው ወደ አንድነት ለኢትዮጵያ ነው ህብረት ለኢትዮጵያ ወደሚሉት ቅንጅት ውስጥ ገብተዋል ማለት ነው እና ለዚህ ለዶክተር አበባው የቀረበላቸው ጥያቄ አሁን በአማራ ህዝብ በኩል እንዲሁም በኢትዮጵያን በኩል የሚነሳ ጥያቄ አለ። በጎንደር በመተማ በኩል የሱዳን ጦር የኢትዮጵያን ዳር ድንበር አልፎ መጥቶ የኢትዮጵያ መሬት ወሯል እና ለዚህ ምን አይነት ምላሽ ትሰጣላችሁ የሚል ጥያቄ ነበር የቀረበላቸው። የሚሰጡትን ምላሽ ልጋብዛችሁና ተመልሼ እመጣለሁ። አማራ ህዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድን ነው? መንግስት ማንም ቢሆን እንዲህ አይነት እርምጃ ቢወስድ አሰላለፋችሁ ምን ይሆናል? አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን ነው እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርሶ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጣን አስመረጃ ያለውትን መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል?
ሁለቱም አካላት ከትንኮሳቸው እንዲጣቆሙ ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን መንግስት ሆናችሁ። ዶክተር አበባው እኔ በጣም ነው የሚያስቀኝ፣ ማለት በጣም ነው የሚያሳዝነኝ፣ በጣም ነው የሚያስቀኝ። ምን እንደሚል ሰምታችሁታል? የሱዳን የወረረችውን መሬት ለቃ እንድትወጣ በመጀመሪያ ደረጃ ኢትዮጵያ ትንኮሳ ማቆም አለባት ይላል። ኢትዮጵያ ሱዳንን ተንኮሳ ማለት ነው። የኢትዮጵያ መሬት የኢትዮጵያን ዳር ድንበር ጥሶ መጥቶ አልፎ የሱዳን ጦር የኢትዮጵያ መሬት ይዟል። ስለዚህ ለዚህ ምን አይነት ምላሽ አላችሁ? እንዴትስ ትመለከቱታላችሁ? አቋማችሁ ምንድነው ነው ጥያቄ። በመጀመሪያ ደረጃ ላይ ኢትዮጵያ ትንኮሳ ማቆም አለባት። እንዴት ነው ትንኮሳ የፈጸመችው ይባላል። የዩናይትድ አረብ ኤምሬት ተላላኪ ሆና ኢትዮጵያ የዩናይትድ አረብ ኤምሬትስ ተላላኪ ሆና የዳጋሎን የአርኤስኤፍ የሚባለው የፈጥኖ ደራሹን ጦር እየረዳች እና እየደገፈች እያስታጠቀች ስለሆነ ከዚህ ተንኳሽ ድርጊቷ መቆጠብ አለባት። እኔ በጣም ነው ማፍረው። ማለት አሁን እነዚህ እነ ዶክተር አበባው ያሉበት ዶክትሬት ራሱ ምንድነው የሚለው ነገር አሁን በደንብ መጠየቅ አለበት ብዬ አስባለሁ። ቢያንስ የሰው ልጅ ፓርቲ ሆኖ ይሄን 130 ሚሊዮን ህዝብ ያለበትን ሀገር እመራለሁ ብሎ ሲመጣ ቢያንስ የሚመልሰውን ነገር እኮ መጠንቀቅ አለበት። ኢትዮጵያ ተላላኪ ሆናለች አይባልም። እንደ ሀገር 130 ሚሊዮን ህዝብ ነው እየሰደብክ ያለው። 130 ሚሊዮን ህዝብ ተላላኪ ሆኗል እያልክ ነው። ሲጀመር ብልጽግናን የፈለግከውን በለው። ብልጽግና ተላላኪ ሆኗል፣ የሀገርን ጥቅም አላስከበረም ምናምን ልበለው። ብልጽግናን ስሙን አንስተህ ኢትዮጵያ ተላላኪ ሆናለች ለዩናይትድ አረብ ኤምሬት። እንዴ ዩናይትድ አረብ ኤምሬት 1 ሚሊዮን ህዝብ ያላት ሀገር ነች እኮ። 11 ሚሊዮን ይቆጠራሉ። 10 ሚሊዮን ምናምን የሚሆነው ግን የውጭ ወይ ጎብኝ ነው ወይ ከውጭ ሀገር መጥቶ እዛ የሚኖር ነው እንጂ የሀገሪቱ ዜጋ 1 ሚሊዮን እና ለዚች ትንሽዬ ሀገር ኢትዮጵያ ተላላኪ ሆናለች ብሎ ማለት ነውር ነው። ሲቀጥል ደግሞ ኢትዮጵያ ከዳጋሎ ጋር ትብብር ልትፈጠር ትችላለች፣ ከአርኤስኤፍ ጋር አርኤስኤፍ ልትደግፍ ትችላለች። ለምን የሚለውን ጥያቄ መመለስ ያስፈልጋል። ለምንድን ነው የምትደግፈው ሲባል በመጀመሪያ ደረጃ አልቡርሃን የግብጽ መንግስት እና ኤርትራ በጋራ ሆነው ከሳውዲ አረቢያ ጋር ተመሳጥረው ሳምሪ የሚባለውን ወይም አርሚ ሰባ የሚሉትን የህወሓትን ጦር ሱዳን ውስጥ አስቀምጠው በኤርትራ በኩል ደግሞ ሌሎች ታጣቂዎችን እነ ፋኖ እነ ሸኔ የምትሏቸውን እያስታጠቁ እያሸበሩ ሀገር ዳጋሎ የሚባለው ሰውዬ ለዚህ ተላላኪ ሆኖ የግብጽን ጉዳይ እያስፈጸመ ባለበት ሁኔታ ኢትዮጵያ እጇን አጣጥፋ ልትቀመጥ አትችልም። በዛ በኩል የህልውና ጉዳይ የህልውና አደጋ የሚጋርጥባት አካል ካለ ያንን አካል ልትገዳደር የምትችልበት ደግሞ በዚህ በኩል አርኤስኤፍን ትደግፋለች። ይሄ ነው። ይሄ አንድ ሀገር አጋር ይኖራታል፣ ጠላት ይኖራታል። ከዛ በተረፈ እንደ ሀገር መንግስት ብትሆኑ ምን ታደርጋላችሁ? አሁን የሱዳን መሬት የኢትዮጵያ መሬት ወሮ የያዘውን የሱዳን መንግስት ምን ትሉታላችሁ ይባላል። ኢትዮጵያ ትንኮሳ ማቆም አለባት። እኔ አዝናለሁ ለእናንተ ነው ማለት ለፓርቲ ብሎ እናንተን ለሚደግፈው ሰው ነው ማዝነው። በሁለተኛ ደረጃ የአብን የአማራ ብሔራዊ ንቅናቄ ተወካይ የሆኑት ረዳት ፕሮፌሰር ዳምጠው ተሰማ ይባላሉ። ትንሽ ኃይለኛ ሰው ይመስላሉ እሳቸውና ባይዘወይ እኔ ፖለቲካ ፓርቲ አሁን ካሉት ጥራ ካላችሁኝ አብን ኢዜማና ብልጽግና ነው ብላችሁ በቃ ሌላ የምጠራው ፓርቲ ያለ አይመስለኝም። እና ምናልባት ያቶ ጌታቸው ረዳ ስምረት እና የዚህ የአብን ተወካይ ረዳት ፕሮፌሰር ዳምጠው ተሰማ የሚባሉት ሰው ለኢሃፓ ወይም ደግሞ ለዚሁ ለቅንጅቱ መሪዎች ለነ መጋቢ ብሉይ አብርሃም ማለት ነው ጥያቄ አቅርበውላቸው ነበር። ምንድነው ያሉት? በሶማሊያ ጊዜ ኢሃፓ የሶማሊያ ጦር የዛያድ ባሬ ጦር ኢትዮጵያን ወሮ ሲመጣ የኢትዮጵያን ዳር ድንበር አልፎ እስከ ጭሮ እስከ አሰበ ተፈሪ ድረስ ሲመጣ ድሬዳዋን አልፎ ወደ ኢትዮጵያ ግዛት ውስጥ ዘልቆ ሲገባ በዛን ዘመን የነበረው ኢሃፓ ከሶማሊያ ጎን ተሰልፎ ነበረ። ያውም ደግሞ ያላችሁት ይሄ የሁለት አምባገነኖች ጦርነት እንጂ በህዝቦች መካከል የሚደረግ ጦርነት አይደለም ብላችሁ የመንግስቱ ኃይለ ማርያም የአምባገነኑ መንግስቱ ኃይለ ማርያም እና የአምባገነኑ የዛያድ ባሬ ውጊያ ነው። ስለዚህ ከመንግስት ጎን አንቆምም ብላችሁ ሀገር ክዳችኋል። አሁንም ደግሞ በሱዳንም ጉዳይ ስትጠየቁ ኢትዮጵያን የዩናይትድ አረብ ኤምሬት ተላላኪ ሆናለች እያላችሁ ነው። በኢትዮጵያ ብሔራዊ ጥቅም ላይ
አሁንም የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት እየፈቀዳችሁ ነው ወይ ብሎ ጠይቆት ነበር። አቶ አብርሃም መጋቤ ብሎ የሚመልሰውን ላሰማችሁና ተመልሼ እመጣለሁ። ትብብር ቅድም የኢሃፓ በሶማሊያ ጋር በነበረን ጦርነት ሶማሊያን አልደገፈም አይነት እንትን ያለው ግን ሁለት ሶሻሊስት ህዝቦች አይዋጉም የሚዋጋው አምባገነኑ መንግስቱ ኃይለማርያምና ዚያድ ባሬ ናቸው የሚለው ሁለት ሶሻሊስት ህዝቦች አይዋጉም የሚል አቋም ሲያንጸባርቅ የነበረ ነውና እሱም በምን አግባብ አይተውታል ነው። ሁለተኛ ጥያቄ አሁንም ለርሶ ነው። ቀደም የሱዳን በሱዳን በኩል ያለው ድንበር የኢትዮጵያ ረጅም ጊዜ ችግር የነበረበት ድንበር ነው። አሁንም ኢትዮጵያ መሰናክል ድክመትና መሰናክል ውስጣዊ መሰናክል በገጠማቱ ለትንኮሳ ይገጥመናል። በዛ ረገድ ቅድም መልስ ሲመልሱ የተባበሩት አረብ ኤሚሬት ተላላኪነትን አገናኝተው መልሰዋል። በደርግ መንግስትም የነበረ ችግር ሲገጥማት በኃይለ ሥላሴም ጊዜ ቴክኒካል ኮሚቴ ተዋቅሮ ለመፍታት የተሞከረበት የነበረ ግን ያልተፈታ በኢህአዴግም ጊዜ እንዲሁ ችግር የነበረ ነው ያ ድንበር። ስለዚህ ከተባበሩት አረብ ኤሚሬት ጋር በምን አግባብ ሊገናኝ ይችላልና ተላላኪነትስ ጋር በምን አግባብ ይገናኛል? ደርግ ተላላኪ ነበር ወይ ኢህአዴግ ተላላኪ ነበር ወይ የሚለውን በምን አግባብ አይተውት ነው ተላላኪነትንና ከሱዳን በኩል ያለውን ችግር ለማያያዝ የሞከሩት? አንድ ፓርቲዎች በተለይ አብን ከብልጽግና ጋር ተቀራራቢ ፖሊሲ ስላለው ለምን እንደማይዋሃድ ወይም ትብብር እንደኛ እንደማይፈጥር ግራ ይገባኛል። እኛ የኢትዮጵያ ሕዝብ ባካችሁን ተባበሩ ወይም ተሰባበሩ ሲለን ምክሩን ሰምተን ተባብረናል። ስለዚህ ለአብንም ምክሬ ቢተባበሩ ከብልጽግና ጋር ጥሩ ነው። በኢትዮጵያ ሀገራዊ ደህንነትና ብሔራዊ ጥቅም ጉዳይ ላይ ትብብሩ አይደራደርም። ብሔራዊ ጥቅሟን ለማስከበር በሉዓላዊነቷም ሲደፈር ዝም ላለማለት የሚቆም የቆራጦች ስብስብ ነው። ታሪካችንም በሀገር ክህደት የሚታወቅ አይደለም። የጠራ አቋም ነው ያለን። ከሶማሌም ጋር ቢሆን የዛድባሬ ወረራ ጊዜ በግልጽ ኢሃፓ አውግዟል፣ አልተባበረም። ነገር ግን ጠላቶቹ ደርግና ህወሓት ኢህአዴግ ሆን ብለው የለጠፉበት ታሪክ ዝም ብሎ ሐሰተኛ ታሪክ እንደሆነ ነው። አብንና ብልጽግና ለምን አትዋሃዱም እንዴ? የተጠየቀውን ጥያቄ መልሰ የተጠየቀው ጥያቄ ያኔም ክዳችኋል። ሀገር ክዳችሁ ከጠላት ጋር ተሰልፋችሁ መንግስቱ ኃይለ ማርያም የሀገር ወረራ የሀገር ሉዓላዊነት ተደፍሮ ወረራ ተፈጽሞብን በዛን ሰዓት ሻዕቢያ በሰሜን በኩል እየበጠበጠ ባለበት ጊዜ የሶማሊያ ጦር ደግሞ በሶማሊያ በምስራቅ በኩል ሲመጣ ከመንግስት ጎን ከህዝብ ጎን እንደመቆም እናንተ ከሶማሊያ ጎን ላይ ቆማችሁት። እንደውም ታሪካቸው የሚለው እንደዛ ነው። ከሶማሊያ ጦር ጎን ተሰልፈው ነበር ነው የሚባለው። ለዛ ትክክለኛ ምላሽ ካልሆነም መከራከሪያ ካለው ስለዛ መከራከሪያ ማቅረብ እንጂ ብልጽግና ማን ነው አብን ይህን ጥያቄ ስለጠየቀ ከብልጽግና ጋር ለምን አትዋሃዱም? ዩናይትድ አረብ ኤምሬት ለሷ ተላላኪ ሆናለች ኢትዮጵያ ያላችሁት እንዴት ነው ብሎ ነው የጠየቀው። እንዴት ነው ተላላኪ ናት ያላችሁት? ባይ ዘ ዌይ እነዚህ ሰዎች ቀጥታ ከማን እንደሚቀዱ ታውቃላችሁ? ማለት እንደሚኮርጁ ከጀዋር መሐመድ ነው የሚኮርጁት። ጀዋር መሐመድ ከሰሞኑ በተለይ ከአንድ ወር ሁለት ወር ወዲህ ጀምሮ የውስጡ የዚህ የሸኒዎቹ ፖለቲካ አልሳካ ስላለው የሻዕቢያም እንዳሰቡት ስላልሄደላቸው አሁን ወዴት ዙሯል? ወደ ዩናይትድ አረብ ኤሚሬት ዙሯል። ኢትዮጵያ የዩናይትድ አረብ ኤሚሬት ተላላኪ ሆናለች የሚል ጽሑፍ መጻፍ የጀመረው ጀዋር መሐመድ ነው። እዚህ ፖስት እዚህ ከኔ ጎን የምታዩት ፖስት ጀዋር መሐመድ የለጠፈው ነው። ቃል በቃል የሚናገሩት ኢሃፓዎችና እዚህ የቅንጅት የሚባሉት እነ ዶክተር አበባው የሚያወሩት በቀጥታ የጀዋር መሐመድን አማርኛ። ከጀዋር መሐመድ እየኮረጃችሁ የት ድረስ እንደምትሄዱ እናያለን። እስኪ አሰብና ኤርትራን በተመለከተ ጥያቄ ቀርቦላቸው ነበር። አሰብና ኤርትራን በተመለከተ የትብብሩ አቋም ማለት ይሄ ህብረት ለኢትዮጵያ የሚባለው ቅንጅት የሚሉት አቋሙ ምንድነው? የአሰብንና ኤርትራን ጉዳይ በተመለከተ አንደኛ ኤርትራ የኢትዮጵያ አካል ነች ትላላችሁ፣ ሁለተኛ አሰብ የኢትዮጵያ ሉዓላዊ ግዛት ነው ትላላችሁና ምንድነው የምታደርጉት እናንተ መንግስት ብትሆኑ ተብሎ ተጠይቀው ነበር። በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው? አዎ ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች አንድነት ቢፈጥሩ አንድ ሀገር ቢሆኑ ያ ቅድሚያ የሚሰጠው ነገር ነው። ካልተቻለ ግን
አሰብ የሄደበት መንገድ በስህተት የሆነ የታሪክ ስህተት ያለበት የህግ ስህተትም ያለበት ስለሆነ የአሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው አማራጭ ይሆናል ማለት ነው አሰብን ማግኘት። የመጀመሪያ ግን ሁለቱ ህዝቦች ሁለቱ ሀገሮች አንድ የሚሆኑበትን ነገር በድርድር በንግግር ነው። በነገራችን ላይ ይሄ ኃይል ነው የተመሰረተ አይደለም። እንደዛ እንሰራለን። አሰብን በተመለከተስ የሉዓላዊ ግዛት አካል ማድረጉ ተቀባይነት ካላገኘ አሰብን ወደ ኢትዮጵያ የማምጣት ስትራቴጂ እንዳላችሁ ነው እያስቀመጣችሁ ያላችሁት። እንጠቀልልሃለን ያላችሁት ሀገር አልጠቀለልም ካለ በኋላ አሰብን እንደገና እንድትወስዱ የሚፈቅድላችሁ ይመስላችኋል? ሁለት የተቃረነ ሀሳብ ነው እያቀረባችሁ ያላችሁት። በኃይል አይደለም እንጠቀልላለን ያልነው፣ በንግግር በድርድር በውይይት ነው ሁለቱ ህዝቦችን ያማከለ። አሁን ያለው የኤርትራ መንግስት እናንተ የምታቀርቡትን ሀሳብ አይደለም ሊቀበለው ሊሰማው የሚፈልግ ይመስላችኋል? አዎ ይሰማዋል። ምክንያቱም መጀመሪያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የተሸለሙበት ነገር እናስታውሳለን። የነበረውን በጣም መልካም ግንኙነት ያንን ነገር መመለስ ቢቻል ኖሮ በስምምነት ላይ በመርህ ላይ ብንመሰረት ኖሮ ይሰማ ነበር። አሁንም መመለስ ይችላል። የትኛው መርህ ነው ኢትዮጵያን እና ኤርትራን አንድ የሚያደርገውና ኤርትራ መንግስትን አሳምኖ ኢትዮጵያ አካል ግዛት እንዲሆን የሚያደርገው? ከመሩ በፊት ንግግር፣ ድርድር፣ ምክክር ያስፈልጋል። ከተቻለ አለ ዶክተር አበባው ከተቻለ እናዋህዳቸዋለን አለ። ካልተቻለ አሰብን እንወስዳለን። ዝም ብሎ ሜዳ ላይ የተቀመጠ ቁሳቁስ አረጉት እኮ አሰብ። እንዴት ነው የምትወስዱት? በምን ሁኔታ ነው የምትወስዱት? እኔ ጋዜጠኛውን በጣም አድንቀዋለሁ። ባይዘው እንደዚህ አይነት ሞጋች ጋዜጠኞች መብዛት አለባቸው ብዬ አስባለሁ። ዳዊት የሚባለው ጋዜጠኛ በጣም 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 ፐርፌክት ጋዜጠኛ ነው። መጠየቅ ያለበትን የሚያውቅ የሁሉንም ማኒፌስቶ ፖሊሲ አጥንቶ ተዘጋጅቶ የሚሄድ በስነ ስርዓት ለህዝብ መገለጥ ያለበትን ነገር እንዲገለጥ እየሞገተ የሚጠይቅ ጋዜጠኛ ነውና መመስገን ያለበት ጋዜጠኛ ነው። 2013 ላይም ነበረ ያለፈ ቪዲዮ ስፈልግ ያገኘሁት። የ2013 ምርጫ ላይም አከራካሪ ጋዜጠኛ ሆኖ ሲጠይቅ ነበር እዛም ላይ እና በጣም ጎበዝ ጋዜጠኛ ነው። ምን ይለዋል እዚህ ላይ አሰብን ከቻልን ኤርትራ እናዋሃዳለን፣ ካልቻልን ደግሞ እምቢ ካሉ ደግሞ አሰብን እንወስዳለን ሲለው፣ እንዴ እናዋሃዳለን ብላችሁ እምቢ ያላችሁ ሀገር እንደገና አሰብን እንወስድ ስትሉ እንዴት ነው እሺ የሚላችሁ ምናምን ሲለው የሚመልሰው ነገር ነው የሚጠፋው ዶክተር አበባው። እና በድርድርና በንግግር በውይይት ምናምን አሰብ እናመጣለን። ያልቀረበለት መደራደሪያ፣ ያልቀረበለት መከራከሪያ፣ ያልቀረበለት መስማሚያ ሰነድ የለም ለኢሳያስ አፈወርቂ። ከአባይ ግድብ ሼር ውሰድ ተብሏል። ከኢትዮጵያ አየር መንገድ፣ ከኢትዮ ቴሌኮም ከፈለከው ወይም ደግሞ ላንድ ስዋፕም ቢሆን የመሬት ልዋጭም ቢሆን የፈለከውን አይነት ነገር ወስደህ በጋራ ልንለማ የምንችልበትን ነገር ግን አመቻች ተብሎ እምቢ ያለ ሰው። ምክንያቱም ሌባ ነው፣ ምክንያቱም ጠላት ነው፣ ምክንያቱም የታሪካዊ ጠላቶቻችን ተላላኪ ነው። ኢሳያስ አፈወርቂ እዛ ቦታ ላይ የተፈጠረው ኢትዮጵያ የባህር በር አልባ እንድትሆን ሆን ተብሎ እንቅፋት የሆነ ሰው እዛ ቦታ ላይ እንዲቀመጥ ያደረጉት ግብጾች ናቸው። ስለዚህ በምንም አይነት ብትደራደሩ ሊሰማህ የሚችል ሰው አይደለም። እንኳን አንተን እንኳን ዶክተር አበባውን ማለቴ ገና መንግስት ያልሆነ ማለቴ ነው እና እንኳን እናንተን አሁን ያለው የብልጽግና መንግስት እንኳን በዚህ ባለው ተሰሚነት ባለው የህዝብ ድጋፍ በህዝብ እንደመመረጡ መጠን በዛ ላይ ሲመጣ ከኤርትራ ጋር ያወረደውን ሰላም ለሚያስታውስ ሰው ለዚህ ለዶክተር አብይ መንግስት እምቢ ያለ ሰውዬ ለማንም እሺ ብሎ ሊመጣ እንደማይችል ይታወቃል። እና በአጠቃላይ እነ ዶክተር አብርሃም እያወሩ ያሉት ነገር ቅዠት ነው። አንዳንዴ እኮ በጉልበትም እናመጣዋለን ብሎ መከራከር እኮ አንድ ነገር ነው። በጉልበት እናመጣዋለን፣ የኛ ንብረት ነው፣ ተዘርፎን የተወሰደው። ይሄ እኮ የሉዓላዊነት ጉዳይ ነው። በህወሓት ዘመን አላግባብ የተዘረፈ መሬታችንን፣ ወደባችንን፣ የቀይ ባህር አክሰሳችንን በጉልበታችን መልሰን እናመጣለን የሚል ፓርቲ እኔ እስካሁን ብልጽግና ብቻ የሰማሁት እና በሰላምና በንግግር ምናምን ሰላምና ንግግር አይሰማም ሰውየው። የኢትዮጵያን ህዝብ በዚህ መሸወድ አይቻልም። አሁን ያለውን ተጨባጭ ሁኔታ እያየን በአይናችን እያየን እናንተ ስትመጡ በምን አይነት ንግግር ተነጋግራችሁ ልታሳኩት ትችላላችሁ ሲባል ተረት ተረት ነው። የኢዜማው ባይዘዌ ኢህአፓ ነው ሲቀጠቀጥ የነበረው በዚህ ክርክር ላይ ኢህአፓና ይሄ ህብረት የሚባለው አክቹአሊ ህብረትን ወክለው ነው የመጡት። እዚህ ማነው አንድነት ለኢትዮጵያ የሚሉትን እሱን ወክለው ነው የመጡት። ግን ማኒፌስቶአቸውም የሚያቀርቡት የኢህአፓን ነው። አሁን እነ ዶክተር አብርሃም ሃይማኖት ማነው እነ ዶክተር አበባውና መጋቢ ብሎ አብርሃም የሚከራከሩበትን አትሮንስ የሚቆሙበትን ካያችሁት እዛ ፊት ለፊት ላይ ያለው ሎጎ የቅንጅቱ ሳይሆን የአራቱ ፓርቲዎች አንድ ላይ የፈጠሩ ሳይሆን የኢሃፓ ሎጎ። አራቱ ተቀናጀን ያሉት ፓርቲዎች የሚጠቀሙት የኢሃፓ ማኒፌስቶ ነው፣ የሚጠቀሙት የዚህ የኢሃፓን ሎጎ ነው። በአጠቃላይ የሚመሩት በሙሉ በኢሃፓ እሳቤና አመለካከት ነው።
የራሳቸው ማኒፌስቶ የላቸውም፣ የራሳቸው ሎጎ የላቸውም፣ የራሳቸው መጠሪያ የላቸውም። እና በጣም የሚያሳዝን ህብረት ነው። ደግሞ ጭራሽ ቆይ በኋላ ተሰሙታላችሁ መጨረሻ ላይ የሚናገረው ከድሮ ቅንጅት የተሻለ ነን ይላል። እኔ አልሰቅም፣ እናንተ ሳቁ። እና የኢዜማ ተወካይ በአፍሪካ ህብረት አሁን በቅርቡ በነበረው የአፍሪካ ህብረት ስብሰባ ላይ ኢህአፓ መግለጫ አውጥቶ ነበር እና ምን የሚል መግለጫ ነው ያወጣው? የውጭ ሀገር ጋዜጠኞች ወደ ኢትዮጵያ ሲመጡ ለአፍሪካ ህብረት ስብሰባ ማለት ነው ወደ ኢትዮጵያ ሲመጡ ሀገር ውስጥ ያለውን ግጭት፣ የጦርነት እንቅስቃሴ፣ መንግስት ውጊያ ላይ እንደሆነ በደንብ አጉልታችሁ ለዓለም እንድታሳዩ ያስፈልጋል የሚል መግለጫ አውጥቶ ነበር። የአፍሪካ ህብረት ስብሰባ እኮ ሲካሄድ ነው የስብሰባውን ይሄ ሁኔታና ድባቡን ለመቀየር ይሄንን የውስጥ ግጭት ዓለም አቀፍ ጋዜጠኞች እንዲዘግቡ ጥሪ አቅርቦ ነበር ኢህአፓ። እና የኢዜማው ተወካይ ምንድነው ያሉት? ይሄ ከኢትዮጵያ ብሔራዊ ጥቅም ተጻራሪ መቆም አይደለም ወይ? የኢትዮጵያን ገጽታ በጋራ መገንባት ባለብን ሰዓት፣ እንደውም ችግር እንኳን ቢኖር ያን ችግር ሸፍኖ ማለፍ ባለብን ሰዓት እንዴት አሁን ውስጥ ያለው የውስጥ ችግራችን ጎልቶ እንዲታይ ጥያቄ እንዲታቀርባላችሁ ብሎ ጠይቆት ነበር። ሰሞኑን ኢትዮጵያ ባስተናገደችው የአፍሪካ ህብረት የመሪዎች ስብሰባ ላይ በርካታ ዲፕሎማቶችና የውጭ ጋዜጠኞች እንደመጡ ይታወቃል። ሰሞኑን ባወጣችሁት አንድ መግለጫ ላይ የኢትዮጵያን ገጽታ በተለየ መልኩ ጋዜጠኞቹ እንዲያቀርቡ በተለይም ኢትዮጵያ ውስጥ ያሉትን ግጭቶች አጉልተው እንዲዘግቡ ጥያቄ አቅርባቸዋል። ይሄ ከኢትዮጵያ ብሔራዊ ጥቅም ጋር በተቃራኒ የመቆም አይደለም ወይ? በዚህ ጊዜ የኢትዮጵያን ገጽታ በዓለም ህዝብ ፊት በበጎ የማሳየት የጋራ ተልዕኮ በሚሆንባቸው አጋጣሚዎች የውስጥ ልዩነቶቻችንና የፖለቲካ ልዩነቶቻችን ለጊዜ በማዘግየት በብሔራዊ ጥቅም ጋር አብሮ በመቆም ፈንታ ኢትዮጵያን ተጋላጭ የሚያደርግና በሌሎች ሀገሮች በተለየ መልኩ እንድትታይ ብሔራዊ ጥቅሟን የሚገዳ አቋም አይደለም ወይ የያዛችሁት? ይህስ ቋሚ የትብብሩ አቋም ነው ወይስ የተለዩ የፖለቲካ ፓርቲዎች አቋም ነው የሚል ጥያቄ ነው ያለው። አጠቃላይ የኢትዮጵያ ወደብ አገልግሎት የማግኘት መብት በምን አግባብ ነው የሚከበረው? ግዛትን ሌላ ግዛት የሌላ ነገር ሉዓላዊነት ጥሶ ግዛት በመያዝ ወይስ በዲፕሎማሲ መንገድ? ወደብን በተመለከተ ወደቡን የምናስመልስበት ግልጽ የሆነ ፖሊሲ አለን፣ አስቀምጠናል። ይሄ ፖሊሲ ደግሞ የቅንጅቱ የራሱ የትብብሩ ፖሊሲ ነው። ስለዚህ የሆነ ፓርቲ ወይም የቅንጅቱ ብቻ አንዱ አካል ብቻ ተደርጎ ሳይሆን የሚታየው በውስጡ የተሰባሰቡ የቅንጅቱ አባል ፓርቲዎች ፖሊሲ ሀሳብ ነው። ስለዚህ የምናስመልስበት ህጋዊ የሆነ አማራጭ ህገ መንግስታዊ የሀገር ውስጥ ህጎችን እንዳስሳለን፣ የዓለም አቀፍ ህጎችን እንዳስሳለን። የተወሰደበትም የህገ ወጥ አካሄድ ግልጽ ስለሆነ በዛው የታሪካዊ ባለቤትነትም ጉዳይ ስላለ በባለቤትነት ጭምር ነው የምናስመልሰው። ኤርትራን ጉዳይ ደግሞ የኢኮኖሚያዊ ትስስር እንዲፈጠር አለዛም በስምምነት የምንተሳሰርበት ከኤርትራ ብቻ ሳይሆን ከሌሎች የምስራቅ አፍሪካ ሀገራት ጋር በኮንፌዴሬሽን ጭምር የምንተሳሰርበትን የፖሊሲ አማራጭ በግልጽ አስቀምጠን ታሪካችን ለኢትዮጵያ ህዝብ ምናምን ለሀገርና ለህዝብ መቆም ነው። ታሪካችን የአርበኝነት እንጂ የካሃዲነት አይደለምና አረ የተጠየቀውን መለስ እባክህ። እንዴ የአፍሪካ ህብረት ስብሰባ ላይ ከሀገር ብሔራዊ ጥቅም ተጻራሪ ቆማችኋል። የውስጥ ገጽታችንን ሸፍነን እንደ ችግር እንኳን ቢኖር ለዓለም ህዝብ ገመናችን እንዳይታይ ደብቀን ማለፍ ባለብን ሰዓት እናንተ ግን ጎልቶ እንዲታይ ስትጠይቁ ነበር። ለዛ ምንድነው ምላሽ ሲባል አይ አሰብን ምንድነው ታሪካችን ምናምን የድሮ ታሪካችን ማንነታችን ህዝብ ያውቃል ምናምን ይላል። ህዝብ የሚያውቀውማ በነጭ ሽብርና በቀይ ሽብር ብላችሁ ወጣቶችን እንዳስጨፈጨፋችሁ እንዳስጨረሳችሁ፣ የኢትዮጵያን ተስፋ እንዳጨለማችሁ፣ እናንተ በእናሸንፋለን ስትጣሉ ሀገርን ለተገንጣዮች አሳልፋችሁ እንደሰጣችሁ፣ ከዛ በኋላ ያስጨረሱትን አስጨርሰው የእናንተ ቀዳሚ የኢህአፓ መሪዎች የነበሩት ሰዎች ወጣቶችን ካስጨረሱ በኋላ የኢትዮጵያን ጎዳናዎች በደም ከሞሉ በኋላ እነሱ ሸሽተው ወደ ውጭ መውጣታቸውን ይሄ ነው የኢህአፓ ታሪክ። ንገሩን ለምን ትላላችሁ? ወደ ሌላው ጥያቄ እንለፍ። የኤርትራ መንግስት አሁን በኢትዮጵያ ላይ እያደረገ ያለውን ነገር እንዴት ትመለከቱታላችሁ ተብሎ ተጠይቆ ነበር። ምላሹ ዶክተር አበባው የኤርትራ መንግስትን በተመለከተ እናንተ የግዛት አንድነት እናመጣለን ከኤርትራ ጋር እያላችሁ ባላችሁበት ወቅት የኤርትራ መንግስት የኢትዮጵያን የግዛት አንድነት ለማናጋት ጥረት እያደረገ ያለ ኃይል ነው። እሱን ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም።
ነገር ግን ጦር ማስጠጋታቸውን እናውቃለን። ድንበር አካባቢ የኢትዮጵያ መንግስትም ድንበር አካባቢ ጦር አስጠግተዋል። ይህ ስህተት ነው ብለን እናምናለን። ሁለቱ ጎረቤት ሀገሮች የትኛው ሀገር ድርጊት ነው ስህተት? ሁለቱም ሀገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እናንተ መንግስት ብትሆኑ የኤርትራ መንግስት ጦር ቢያስጠጋ እናንተ ጦራችሁ ነው የምታረቁት? መጀመሪያ የኤርትራ መንግስት ጦሩ ለምን አስጠጋ የሚለው ጥያቄ መመለስ። ምክንያቱም ምንም ይሁን ካስጠጋ ጦር ለመከላከል ታስጠጋላችሁ ወይስ ያስጠጋ ብላችሁ ትፈቅዱለታላችሁ? ካስጠጋ መጀመሪያ ግን መቅደም ያለባቸው ነገሮች አሉ። ከኛ የሚጠበቅብን ስራ ሰርተናል ወይ? ከተንኳሽ ድርጊቶች ተቆጥበናል ወይ? የኢትዮጵያ መንግስት የኤርትራ መንግስትን ተንኩሶታል ብላችሁ ታምናላችሁ? የመርህ ስህተት አለ። መጀመሪያ ማስቀደም ያለበትን አላስቀደም ብለን። በነገራችን ላይ ማስቀደም ያለብን በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት ማቆሙ ላይ ነው መስራት ያለብን። በኢትዮጵያ ውስጥ ያለውን የፍትህ መጓደል ነው መፍታት ያለብን። ይህን ሳንፈታ በጎረቤቶች ሀገሮች ጋር ተፈሪ መሆን አንችልም። ዳር ድንበራችንን የኢትዮጵያ ህዝብ ያለበት ከመንግስት ጋር ያለበት ችግር የኤርትራ መንግስት እንዲፈታው መብትና እድል ይሰጠዋል እንዴ? አይሰጠውም። እኔ ኢትዮጵያ አንዳንዴ ታሽኮርመኛለች አለ እያዩ ፈንገስ አይደለም። ቆይ አሁን ኤርትራ ምን እያደረገች እንዳለ አላቅም አለ አብርሃም ማነው ዶክተር አበባው ምን ማለት ነው? አሁን ኤርትራ በኢትዮጵያ ላይ እያደረገች ያለችው ነገር እንዴት ታዩታላችሁ? ወይስ አቋማችሁ ምንድነው ነው? እዛ ላይ ጥያቄው። ኤርትራ እያደረገች ያለችው ነገር አንደኛ ታጣቂዎችን እያስታጠቀች ኢትዮጵያን ለማሸበር የውስጥ ሰላማችን ለማናጋት እየሰራች ነው። የባህር በር እንዳናገኝ አሰብ ብቻ ሳይሆን ከሶማሌላንድም ከሶማሊያም ከሁሉም የወደብ አገልግሎት ወይም የባህር በር እንዳናገኝ እየተከላከለች ነው። በምትችለው አቅም ሁሉ ኢትዮጵያን ለማዳከምና ለማፍረስ እየሰራች ነው። ከዛ ሲያልፍ የኤርትራ መንግስት በትግራይ በኩል የኢትዮጵያን ዳር ድንበር ጥሶ አልፎ እስከ መቀሌ ገብቷል። ይህንን አላቅም ማለት ዶክተር አበባው ያሳዝናል በጣም። አንደኛ አሁን የኢትዮጵያ ሕዝብ ያለበት የንቃተ ህሊና ደረጃ የገባቸው አልመሰለኝም። እንደ ድሮ እንደ ኢህአዴግ ዘመን ቀልዶ ዝም ብሎ የሆነ ፖለቲካ ፓርቲ ነኝ ብሎ ማህተም ብቻ ይዘው እየዞሩ ዝም ብሎ አተራምሶ የፖለቲካ ፓርቲ መሆን አይቻልም። ተወዳዳሪ መሆንም አይቻልም። ህዝብ ደግሞ የሚመርጠውን አታሎ እንደ ድሮ ኮሮጆ ገልብጦ የሚደረግ ነገር አይደለም። እንደነ ልደቱ አያሌው ከመንግስት ጋር ተለጥፋችሁ ህዝብን ስትሸውዱ የምትኖሩበት እድልም የለም። አሁን የኢትዮጵያ ህዝብ አሁን አማራጭ ሐሳብ ያለውን ፓርቲ ቁጭ ብሎ እየተከታተለ ነው። ማኒፌስቶ የለንም ስትሉ ሰምቷል። የ2013 ማኒፌስቶ ይዛችሁ በ2018 እንደምትወዳደሩ ሰምቷል። ህብረት ፈጠርን ቅንጅት ፈጠርን የምትሉት ህብረት ውስጥ ማኒፌስቶ እንዳላዘጋጃችሁ ታውቋል። ይዛችሁ የምትመጡት በሙሉ ስድብ፣ ብልጽግናን መዝለፍ፣ ብልጽግናን ማዋረድ፣ ብልጽግናን መተቸት፣ ሀገርን መስደብ፣ ሀገር ተላላኪ ሆናለች እያሉ ማንቋሸሽ፣ እንደዛ በማለት እመረጣለሁ ብሎ ማሰብ ምን እንደሆነ አይገባኝም። ማለት ከድድብናም በላይ የሚባል ነገር ካለ ሊባል ይገባል ብዬ አስባለሁ። እና ኤርትራ ምን እያደረገች እንደሆነ አላቅም ካለ በኋላ ምን ይላል? ጦር ማስጠጋቷን ግን አውቃለሁ ወደ ኢትዮጵያ። ከዛ ኢትዮጵያም ወደ ድንበር ጦር አስጠግታለች፣ ይሄ ማድረጓ ትክክል አይደለም ይላል። የኤርትራ ጦር ወደ ኢትዮጵያ ዳር ድንበር ጦር አስጠግቷል ሳይሆን አልፎ ገብቷል የኢትዮጵያን ዳር ድንበር። በዛን ጊዜ ኢትዮጵያ ዳር ድንበሯ ተደፍሮ ጠላት ወደ ድንበሯ ሲገባ ኢትዮጵያ ወደ ድንበር ጦሯን መላኳ ትክክል አይደለም። ተው እባክህ። ምን ትላክ ታዲያ? ኳስ ተጫዋቾቻችንን ትላክ ነው ወይስ አትሌቶቻችንን እንላክ ነው ወይስ ሸኔና ፋኖ እንላካቸው? ምንድነው የሚያወራው ሰውየው እንዴ? ጠላት ሀገር ሲወር የሀገር ዳር ድንበር ሲወረር መከላከያ ሰራዊት ለምንድን ነው የተደራጀው ታዲያ? በራሳቸው ጊዜ የራሳቸውን ጠልፈው እየጣሉ ነው ማለት። እነሱ የሚፈልጉት የተዘጋጁበት ሐሳብ የለም፣ አማራጭ ፖሊሲ የላቸውም፣ ምንም ነገር የላቸውም። ስለዚህ የሚፈልጉት ነገር ምንድነው? መድረኩ ላይ ገብተው ብልጽግናን መተቸት፣ መስደብ፣ ማዋረድ፣ ያን በማድረግ ህዝብ ይመርጠናል ብለው ያስባሉ። አይገርም? እኔ በጣም ነው የሚያሳዝነኝ። እንደዚህ አይነት ድኩማን ፓርቲዎች በጣም ነው የሚያሳዝነኝ። በጣም እያዘንኩና እያናደደኝ ነው ማለት ላለመናደድ ጥረት እያደረኩ ነው ማወራቸው ማለት ስሰማውም በጣም እየተበሳጨው ስለሰማሁት ክርክሩን ማለት ነው። ዶክተር አበባው የሚባል ሰውዬ አላቅም እንዴት እያሰበ እንደሆነ አይገባኝም። ኢትዮጵያ እናንተ መንግስት ብትሆኑ ምን ታደርጋላችሁ ሲባል ኢትዮጵያ መጀመሪያ ትንኮሳ ላለመፈጸሟ እርግጠኛ መሆን አለባት ይላል።
ከትንኮሳ መቆም አለባት ኢትዮጵያ። ኤርትራን ተንኮሳለች ኢትዮጵያ ብሎ ይጠይቀዋል ጋዜጠኛው ግራ ቢገባው። ለማን ነው የሚከራከሩት እነዚህ ሰዎች? ለማን ነው ምረጡኝ የሚሉት? ለኤርትራ ነው እንደሚመረጡት? አልገባኝም። የኢትዮጵያ መንግስት ለመሆን መስሎኝ እየተከራከሩ ያሉት። የኢትዮጵያ መንግስት ለመሆን ከሆነ ጠላት ድንበርህን አልፎ ቢመጣና ቢወርህ የውስጥ ሰላምህን ለማናጋት አሸባሪ እየገዛ ቢያስቸግርህ ምን ታረጋለህ ተብሎ ሲጠየቅ ኢትዮጵያ ከተንኳሽነት መቆጠብ አለባት። ወይኔ ሀገሬ ያሳዝናል በጣም። የኢትዮጵያ መንግስት ለመሆን ከሆነ ጠላት ድንበርህን አልፎ ቢመጣና ቢወርህ የውስጥ ሰላምህን ለማናጋት አሸባሪ እየገዛ ቢያስቸግርህ ምን ታረጋለህ ተብሎ ሲጠየቅ ኢትዮጵያ ከተንኳሽነት መቆጠብ አለባት። ወይኔ ሀገሬ ያሳዝናል በጣም። እንኳን ብልጽግና ኖረ እንኳን አብቹ ኖረ ብቻ እና እነ ኢዜማና እና አብን የመሳሰሉ ፓርቲዎች ስላሉ ተስፋ እናደርጋለን ቢያንስ። እና ምንድነው የሚያወራው ሰውየው? መጀመሪያ ከተንኳሽነት መቆጠብ አለብን አለ። ከዛ በሁለተኛ ደረጃ ብንወረርም አለ የውስጥ ሰላማችንን መጀመሪያ ማስተካከል ማስቆም አለብን። የውስጥ ሰላም የውስጥ ችግር ማስቆም እሺ ጥሩ ነው። ግን የውስጥ ሰላም የውስጥ ችግሩ እያለም ሀገር ተወረረች ሲባል ምንድነው የምታደርገው ለሚለው ጥያቄ መልስ የለውም ዶክተር አበባው። መጨረሻ ላይ ያሳምነዋል ጋዜጠኛው። አሁን በቃ ምንም አማራጭ ከሌለ አረጋግጠን ይላል ኢትዮጵያ አለመተንኮሷን አረጋግጠን ችግር አለመፍጠሯን ተንኳሽ አለመሆኗን ለችግሩ የኤርትራ መንግስት ወደ ኢትዮጵያ ድንበር እንዲገባ ያደረገችው ነገር አለመኖሩን አረጋግጠን ይላል። ከዛ በኋላ እርምጃ እንወስዳለን። እናንተ መንግስቱ ናችሁ። አሁን ያለው ሁኔታ ቢቀጥል የኤርትራ መንግስት ጦሩን ወደ ኢትዮጵያ ሉዓላዊ ድንበር ቢያስጠጋ ብቻ ሳይሆን ቢያስገባ ኢትዮጵያ ውስጥ ታጣቂዎች የኢትዮጵያ ሀገረ መንግስትን እንዲያናጉ ቢደግፍ ምን ታደርጋላችሁ? ይሄ መቆም አለበት። ማንም ጎረቤት ሀገር ኤርትራንም ጨምሮ ታጣቂዎችን በማሰልጠን ሰላማችንን መበጥበጥ አይችሉም። ይህንን ያው የመከላከያ ሰራዊትን ተጠቅመን ቴክኖሎጂን ተጠቅመን የህዝባችንን አንድነት ተጠቅመን እንከላከላለን። አሁን እየተፈጸመ ባለው ድርጊት ላይ እንደ ተፎካካሪ ፓርቲ ያላችሁ አቋም ምንድነው? መንግስት ብትሆኑ የምታደርጉትን ነገሩኝ። አሁን ተፎካካሪ ሆናችሁ የኤርትራ መንግስት እያደረገ ባለው ነገር ላይ የትብብር ለኢትዮጵያ አንድነት አቋምና ምላሽ ምንድነው? መጀመሪያ የኢትዮጵያ መንግስት ያልኩት ነው፣ እርስ በርስ ጦርነቱን ያቁም፣ ፍትህን ያስፍን። የኤርትራ መንግስትም ታጣቂ ቡድኖችን መርዳት እንዲያቆም የኤርትራ መንግስት ካደረገ ነው። ተጨባጭ ማስረጃ የለንም። በነገራችን ላይ አንተ ነህ እየነገርከኝ ያለው። ካደረገ ተጨባጭ ማስረጃ ከተገኘ እንዲያቆም ጫና እንፈጥራለን ማለት ነው። መንግስቱ እኮ ነው መንግስቱ ነው ራሱ የሚመራው መንግስት ኤርትራ ላይ ትንኮሳ አለመፍጠሩን አረጋግጦ ነው ገና ዳር ድንበር የሚያስከብረው። ይቺ የውስጥ ችግሮችን መቅረፍ፣ ውጊያ ማቆም፣ ጦርነት ማስቆም ምናምን የሚሏት እንትኖች አሉ። ሁልጊዜ የሚጠሯት ታረጋለች። እቺ መንግስት ጦርነት ያቆም፣ ይደራደር ከታጣቂዎች ጋር ምናምን ይላሉ። እደራደራለሁ አደራድሩኝ በምትችሉት መንገድ እያለ ነው ብልጽግና የመጣው እስካሁን ድረስ። አብቹ ስለ ድርድር ያላነሳበት በተለይ ስለዚህ ስለ ውስጥ ግጭት አንስቶ እንደራደር ያላለበትን ጊዜ አላስታውስም። ፕሪቶሪያ ሄዶ ከህወሓት ጋር ተደራድሮ መጥቷል። ታንዛኒያ ነው ዛንዚባር ምናምን ሄዶ ከሸኔ ጋር ተደራድሯል። የአማራው ሸኔን በፈለጋችሁበት ቦታ በፈለጋችሁት ጊዜ እንደራደር ብሏል። ተደራድረው ወደ ሰላም የመጡም አሉ። ይህን ሁሉ ነገር እያደረገ ያለ መንግስት አልደራደርም ያሉ አሸባሪዎች እያሉ መንግስት ተኩስ ያቆም ይላል። አንደራደርም 4 ኪሎን ካልሰጣችሁን አንደራደርም አሉ ቃል በቃል እነ ዘመነ ካሴ። እነዚህ ሰዎች ግን እነ ዶክተር አበባው እነ መጋቢ ብሉይ አብርሃም ታጣቂዎቹ ወደ ሰላም መምጣት አለባቸው፣ ነፍጥ ማስቀመጥ አለባቸው፣ ውጊያ ማቆም አለባቸው ሲሉ ተሰምተዋል። እነሱ እየተዋጉ ነው፣ እነሱ ከተማ እያቃጠሉ ነው። አሸባሪዎቹ በየገጠር ቀበሌዎቹ የማህበረሰቡን ሰላም እየነሱ ነው። ነገር ግን አሁን ፓርቲዎች የምትሏቸው እነዚህ ቅንጅት ውስጥ ያሉ ሰዎች ምንድነው የሚያወሩት? መንግስት ተኩስ ያቆም። ለዚህ ምላሽ አንድ ወጣት ፖለቲከኛ አሉ ዶክተር ብርሃኑ ሌንጂሶ ዶክተር ብርሃኑ ሌንጂሶ ይባላሉ። የለውጡ ሰሞን አካባቢ በኦኤምኤን ሚዲያ ላይ በነበረው የለውጥ እንቅስቃሴ ላይ በኩላቸውን አስተዋጽኦ ያበረከቱ እንዲሁም ደግሞ አሁን ብልጽግና ማነው መንግስት ውስጥ ነው ብልጽግና ውስጥ አይመስለኝም የፓርቲ አባል አይመስሉኝም፣ ግን የመንግስት አካል ሆነው የራሳቸውን አስተዋጽኦ እያበረከቱ ያሉ ናቸው። እና እሳቸው
ይሄ ተቃዋሚ ነን የሚሉ ሰዎች መንግስት ተኩስ ያቁም መሳሪያ ያስቀምጥ የሚሉትን ነገር በአግባቡ ስለመለሱት እሳቸው የሚሉትን ልጋብዛችሁና ተመልሼ እመጣለሁ። ይሄ በተለይ ከግጭቶች ጋር በተገናኘ ተኩስ ይቁም፣ ጦርነት ይቁም። አይ ቲንክ እውነት እንዳልከው ይህንን የማይደግፍ ኢትዮጵያዊ የለም ሙሉ በሙሉ ላንል እንችላለን። ምክንያቱም በዛ መርጦ ያለ ይችላል። ግን በዚህ መንገድ ማንም አካል የምፈልገውን ዓላማ ያሳካለሁ ብሎ በዚህ ዘመን የሚያምን ካለ ግን በቃ ስህተት ነው፣ ምንም ጥያቄ የለውም። መንገዱ በዛ መንገድ የሚያወጣ አይደለም ዘመኑ። እኔ ያው ስለ ጦርነት ብዙ አላውቅም፣ እዛ ውስጥ ብዙ መግባት አልፈልግም። ግን እንደተባለው ተኩስ ይቁም ሲባል ገልብጦ ነው የሚነግሩ። መንግስት ያቁምና እኔ ልተኩስበት አይነት ነው የሚመስለው ማለት ነው። ሲጀመር ባይዘ እሱም ይሄ ፎልስ ኢኩቫለንስ የሚባል አለ። እኩል ያልሆኑ ነገሮችን እኩል አድርጎ እንደማቅረብ ሁለቱም ቡድን ይላል። እንዴ ሁለቱም ቡድን የሚባል ነገር የለም። በህግ እኮ ነው የሚተዳደረው ይሄ ሀገር። ህጉ ደግሞ የመሳሪያ ወይም ደግሞ በጉልበት ነገሮችን የማድረግ የማስፈጸም መብት የሚሰጠው ለመንግስት ብቻ ነው። እንዴት ነው ይሄንን? አንዳንዴ ስለ ህገ መንግስት ይወራል። አሁን እዚህ አንቀጽ ሁሉ ይጠቀሳል። አንቀጽ 30 ምናምን በዚህ ሀገር ውስጥ በጣም ሬር ነው ሰው ህግ ማወቅ እና ሁለቱም ያቆሙ ይላል። ተኩስ ለማቆም እዚህ ሀገር ውስጥ መጀመሪያ ያለ ህግ ታጥቆ በዛ መንገድ መብቴን አስከብራለሁ የሚለው ነው ማስቀመጥ ያለበት። መንግስትማ በፍጹም ጠመንጃ ማስቀመጥ አይችልም። መንግስት ጠመንጃ ካስቀመጠ እኮ ጠመንጃ መንግስት መሆን አይችልም። ምክንያቱም መንግስት ከሚያደርጉት ነገሮች አንዱ the right to violence ነው እና ይሄ false equivalence ነው። ከዛም ደግሞ ቀድሞ ሁሉ ያቁም ደግሞ ይላል። ከዛ አልፎ በጣም እኮ የሚገርም ነገር ነው። በአጠቃላይ ምንም ሳይጨመርበት ሳይቀነስበት መልሱ ይሄ ነው። በቃ መንግስት አንደኛ አደራደራለሁ ብሏል። አልደራደርም ያለው ሌላ አካል ነው። ከዛ ሲቀጥል በኢትዮጵያ ውስጥ ሞኖፖሊ ኦፍ ቫዮለንስ ያለው የመታጠቅና የመሳሪያ የበላይነትን ወይም የመሳሪያ የመጠቀም መብት ያለው መንግስትና መንግስት ብቻ ነው። አላግባብ ከህገ መንግስቱ ተጻራሪ ታጥቆ ያለ አሸባሪ ቡድን ነው ትጥቅ መፍታት፣ መሳሪያ ማስቀመጥ፣ ተኩስ ማቆም፣ መደራደር ያለበት እንጂ መንግስት መሳሪያ ከፈታ መሳሪያ ካስቀመጠ ትጥቅ ከፈታ መንግስት አይደለም። ከዛ በኋላ መንግስት ከሚያደርጉት ዋና ነገሮች አንዱ ሞኖፖሊ ኦፍ ቫዮለንስ ነው። እንግዲህ ይህን እየሰማ አሁንም መንግስት መሳሪያ ያስቀመጥ የሚል ሰው ካለ እግዚአብሔር ይማርህ ነው የሚባለው፣ ወይም አላህ ያሽርህ ብለን ነው የምናልፈው። ሌላ የምንለው ነገር አይኖርም። በአጠቃላይ ለዛሬ የነበረኝ ፕሮግራም እንድትታዘቡት የፈለኩት የራሴን ትዝብት ያቀረብኩላችሁ ይህንን ይመስላል። የመጨረሻው መልእክቴ የምርጫ ካርዳችሁን ያዙ። ከየካቲት 28 እስከ መጋቢት 28 ድረስ በምርጫዬ አፕሊኬሽን በኩል በቀጥታ በፋይዳ መታወቂያችሁ ተመዝግባችሁ የምርጫ ካርዳችሁን መያዝ ትችላላችሁ። እንደዛ አድርጋችሁ የምርጫ ካርዳችሁን ያዙ። ካልመረጣችሁ ይመረጥላችኋልና ማለት ነው። ስለዚህ በተመረጠላችሁ ከምትተዳደሩ የሚመራችሁን መሪ መርጣችሁ ለመተዳደር ከወዲሁ የምርጫ ካርዳችሁን ያዙ። የመጨረሻ መልእክቴ ነው። ከዛ ሲቀጥል ይህንን የምርጫ ክርክር በአግባቡ ተከታትላችሁ በፖለቲካ ፓርቲዎች መካከል የሚኖረውን የፖሊሲ አማራጭ ማን ነው ምረጡኝ የሚለው፣ ማን ምን ይዞ መጥቷል፣ ማን ምን አይነት የፖሊሲ አማራጭ አለው፣ የኢትዮጵያን ሕዝብ ደፍረው ቀርበው ምረጡኝ እኔ እናንተን ለመምራት ብቃት አለኝ የሚሉ የፖለቲካ ፓርቲዎች ምን ይዘው መጥተዋል፣ እነማን ናቸው፣ ምንድነው የሚያወሩት የሚለውን ጉዳይ በአግባቡ የምርጫ የክርክር ጊዜዎችን እየጠበቃችሁ እንድትከታተሉና የሚምረጡኝ የሚሏቸው ሰዎች እነማን እንደሆኑ እንድትለዩ ከዛም በኋላ ይመራኛል የምትሉትን ፓርቲ ለመምረጥ እንድትችሉ ይህን ክርክር በአግባቡ ተከታተሉ ለማለት እፈልጋለሁ። የባህር በር ጥያቄ የኢትዮጵያ የትውልድ ጥያቄ ነው። የኢትዮጵያ የህልውናና የብሔራዊ ጥቅም ጥያቄ ነው። በህወሓት ዘመን በወያኔ ዘመን ያጣነውን በስህተት ያጣነውን የባህር በራችንን ያንን ስህተት አርመን የቀይ ባህር ባለቤት ለመሆን የምናደርገው ጉዞ በልጆቿ በኢትዮጵያ ልጆች ተጋድሎ እንደሚሳካ በእርግጠኝነት እንናገራለን። እሱም እውን ሆኖ የምናየው ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውም ሐሳብና አስተያየት ወይም ደግሞ መረጃ ልታቀብሉን ለምትፈልጉ ወዳጆቻችን
ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታገኙን እንዲሁም ደግሞ መልእክት ልታስቀምጡልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።